ሰላም ጤና ይስጥልን። በአገር ውስጥም ከሀገር ውጭም የምትገኙ የቻናላችን ቤተሰቦች ከጋቢ ሚዲያ የዕለቱን ዜናዎች ይዘንላችሁ ቀርበናል። በቅድሚያም ወደ ዝርዝር ዜናዎች ከማለፋችን በፊት ዋና ዋናዎችን እናስቀድም። ከዜናዎቹ ጋር ትዕግስት ሊባኖስ ነኝ። አብራችሁን ቆዩ። በሽራሮ አቅራቢያ ዳግም ውጊያ ማገርሸቱን ተከትሎ በፌዴራል መንግስቱና በትግራይ ኃይሎች መካከል የተደረገውን የ3 ዓመት የሰላም ስምምነት ክፉኛ የጣሰ ከባድ ክስተት ተፈጥሯል። የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትና በአሁኑ ወቅት የጠቅላይ ሚኒስትር አብይ አህመድ አማካሪ የሆኑት አቶ ጌታቸው ረዳ የትግራይ ሰራዊት አመራሮችን አባላት በጥቂት የህወሓት ፖለቲከኞች ተገፋፍተው ክልሉን ዳግም ወደ እልቂት ከመክተት እንዲቆጠቡ አሳሰቡ። የሼህ መሐመድ አልአሙዲ ሀብት 10.1 ቢሊዮን ዶላር ደረሰ። በብሉምበርግ የዓለም ቢሊዮነሮች ዝርዝር 375ኛ ደረጃን ያዙ። የዲሞክራቲክ ኮንጎ የኢቦላ ወረርሽኝ በአገሪቱ ታሪክ የከፋ መሆኑን የዓለም የጤና ድርጅት ገለጸ። ሰሜን ኮሪያ አሜሪካና ጃፓን ወታደራዊ ዝግጅት ለሙሉ ጦርነት የታለመ ነው ስትል አስጠነቀቀች። ትራምፕ በጋዛ የሚገኘውን ሐማስ ሙሉ በሙሉ ትጥቅ ላይ ማስፈታት የተደረገው ታሪካዊ ስምምነት ይፋ አደረጉ። በሽራሮ አቅራቢያ ዳግም ውጊያ ማገርሸቱን ተከትሎ በፌዴራል መንግስቱና በትግራይ ኃይሎች መካከል የተደረገውን የ3 ዓመት የሰላም ስምምነት ክፉኛ የጣሰ ከባድ ክስተት ተፈጥሯል። በመቀሌ የሚገኘው የትግራይ ክልላዊ መንግስት ባወጣው መግለጫ የፌዴራል መንግስት ኃይሎች ቅዳሜ ንጋት ላይ ከሱዳን ድንበር አቅራቢያ ከሽራሮ አቅጣጫ ጥቃት መክፈታቸውን አስታውቋል። በጦርነቱ ወቅት የትግራይ ጊዜያዊ አስተዳደር የመሩት ሚኒስቴር ዶክተር አብርሃም በላይ በበኩላቸው ግጭት መፈጠሩን አረጋግጠው ነገር ግን ጥቃትን የጀመሩት በህወሓት ሊቀመንበር ዶክተር ጽዮን ገብረ ሚካኤል የሚመሩ ኃይሎች መሆናቸውን በመግለጽ ከሰዋል። ሚኒስቴሩ በማህበራዊ ትስስር ገጻቸው ጦርነት ይብቃ፣ ልዩነቶቻችንን በውይይት እንፍታ ሲሉ አሳስበዋል። ይህ ግጭት የተከሰተው ጠቅላይ ሚኒስትር አብይ አህመድ እንደ አውሮፓውያን አቆጣጠር በ2018 ወደ ስልጣን ከመምጣታቸው በፊት ለ3 ዓመታት ኢትዮጵያን ያስተዳደረው ህወሓትና አዲስ አበባ ላለፉት ወራት ሲያሽቆለቁል የመጣውን ግንኙነት ተከትሎ ነው። ሁለቱም ወገኖች 2022 ወይንም የ2015 ዓ.ም የፕሪቶሪያ የሰላም ስምምነት ድንጋጌዎች ተግባራዊ አላደረጉም በሚል እርስ በርሳቸው ሲወነጃጀሉ ቆይተዋል። የትግራይ ባለስልጣናት ገዢው ብልጽግና ፓርቲ በክልሉ ላይ የረጅም ጊዜ እገዳና የድሮን ጥቃት ዘመቻ ሲያካሂድ መቆየቱና ይህ አሁን ወደ ሙሉ ጦርነት ማደጉን ገልጸዋል። የክልሉ መንግስት የትግራይ ኃይሎች የሲቪል ማህበረሰብና የሃይማኖት ተቋማት ለሀገር ጥፋት እምቢ በሚል መሪ ቃል ለብሔራዊ ህልውና ትግል እንዲዘጋጁ ጥሪ አቅርበዋል። በሌላ በኩል የቀድሞ የህወሓት ቃል አቀባይ እና የአሁኑ የጠቅላይ ሚኒስትሩ አማካሪ አቶ ጌታቸው ረዳ ዶክተር ደብረጽዮን በኤርትራና በአማራ ታጣቂዎች ላይ ተማምነው በጉልበት ወደ ስልጣን ለመመለስ እየሞከሩ ነው ሲሉ በመክሰስ የትግራይ ሰራዊቶች አመራሮች እርሳቸውን እንዲተው አሳስበዋል። እንደ አውሮፓውያን አቆጣጠር በ2022 ለህወሓትና ለፌዴራል መንግስቱ የፕሪቶሪያው ስምምነት የፈረሙት አቶ ጌታቸውና የደህንነት ሹም አቶ ሬድዋን ሁሴን ባለፈው ሰኔ ወር በአልጀዚራ ላይ በጋራ ባወጡት ጽሑፍ ጦርነት ሊቀሰቀስ እንደሚችል ማስጠንቀቃቸው ይታወሳል። በኦስሎ ኒው ዩኒቨርሲቲ ኮሌጅ የኢትዮጵያ ጉዳዮች ተንታኝ የሆኑት ቹቸቲል ትሮንቮልብ ለአልጀዚራ እንደተናገሩት የውጊያ ከ22ቱ የሰላም ስምምነቱ ወዲህ የታየ እጅግ አሳሳቢው ክስተት ነው። ስምምነቱ ጦርነቱን ቢያስቆምም በመቀሌና በአዲስ አበባ መካከል ያለውን የግጭቱን መሰረታዊ ምክንያት ሳይፈታ ማለፉን አክለዋል። ለዚህም ግጭት መነሻ በሆኑት ቀናት ውስጥ የኢትዮጵያ መንግስት መገናኛ ብዙሃን ዶክተር ደብረጽዮን በስማቸው ጠቅሰው ትግራያውያን ለጦርነት እየቀሰቀሱ ነው የሚል ክስ ዘመቻ ሲያካሂዱ ነበር። ከ2 ዓመት በፊት ተጀምሮ በመቶ ሺዎች የሚቆጠሩ ሰዎችን ህይወት የቀጠፈው ጦርነት ያስቆመው የፕሪቶሪያው ስምምነት የትጥቅ አፈታትና የህወሓት ህጋዊ ሰውነት በተመለከተ ጥልቅ ጉዳዮች ላይ እልባት ሳይሰጥ ቆይቷል። ይህን ተከትሎ አሜሪካ ባለፈው ሰኔ ወር ሰላምን ያደናቅፋሉ ባለቻቸው የህወሓት አክራሪዎች ላይ የቪዛ ማዕቀብ የጣለች ሲሆን ህወሓትም እርምጃውን ያልተሟላና ሚዛናዊ ያልሆነ መረጃ ላይ የተመሰረተ ነው ሲል ተችቶታል። የዩናይትድ ስቴትስ አምባሳደር ኤርቪን ማሲንጋ ስምምነቱን ለማትረፍ ወደ መቀሌ ቢያቀኑም በሐምሌ ወር አጋማሽ ህወሓት የፕሪቶሪያው ስምምነት በተግባር ሞቷል ሲል አውጇል። በቀጠናው ተንታኝ ፋይሰል ሮብሌ ይህ የውጊያ ጅማሮ አሜሪካ በሁለቱ ወገኖች መካከል ያለውን አለመግባባት ለመፍታት ያደረገችውን ጥረት አለመሳካቱን የሚያሳይ ነው ብለዋል። አክለውም ጠንካራ ዓለም አቀፍ ጣልቃ ገብነት ከሌለ ወደ እጅግ የሰፋ ጦርነት ልናመራ እንችላለን ሲሉ አስጠንቅቀዋል። የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትና በአሁኑ ወቅት የጠቅላይ ሚኒስትር አብይ አህመድ አማካሪ የሆኑት አቶ ጌታቸው ረዳ የትግራይ ሰራዊት አመራሮችን ከፌዴራል መንግስቱ ጋር በቅርበት እየሰሩ የሚገኙት አቶ ጌታቸው የትግራይ ሰራዊት ከምንም በላይ የህዝቡን ደህንነት እንዲያስቀድም ጥሪ አቅርበዋል። የሰራዊቱ ዋነኛ ትኩረት የትግራይ ህዝብ ሰላምና ህልውና እንጂ በጣት የሚቆጠር ወንጀለኞች ህልውና ሊሆን እንደማይገባው አጽንኦት ሰጥተውታል። አቅም እያለ የህዝቡን የህልውና ጥያቄዎችን መመለስ የሚቻለው በሰላማዊ መንገድ ብቻ መሆኑን
መሆኑን በማስገንዘብ ሰራዊቱ በህይወቱና በአካሉ ላይ እየተቆመረበት ያለውን ኃይል ይበቃል ሊለው እንደሚገባ አሳስበዋል። በመጨረሻም በሐውልቲ ወይንም የህወሓት ጽህፈት ቤት የመሸገውን የብጥብጥ ቡድን ሲል የጠሯቸው እነዚህ አካላት በፉከራና በውጭ ኃይሎች ድጋፍ ላይ በመተማመን የዲፕሎማሲ በሮችን ከዘጉ በኋላ አሁን መሬት ላይ ያለው እውነት ሲከብዳቸው ዓለም ይድረስልኝ እያሉ መጫወቻቸውን ማመዛዘን የጎደለው የፖለቲካ ኪሳራ መሆኑን አጽንኦት ተችተዋል። የሼክ መሐመድ አላሙዲ ሀብት 10.1 ቢሊዮን ዶላር ደረሰ። በብሉምበርግ የዓለም ቢሊዮነሮች ዝርዝር 375ኛ ደረጃን ያዙ። የትውልደ ኢትዮጵያውያን ባለሀብት ሼክ መሐመድ አላሙዲ የተጣራ ሀብት 10.1 ቢሊዮን ዶላር መድረሱን ተከትሎ በብሉምበርግ የዓለም ቢሊዮነሮች ዝርዝር ውስጥ በድጋሚ ተካተዋል። ዛሬ ኦገስት 1 2026 ይፋ በሆነው የብሉምበርግ ዝርዝር መሰረት አላሙዲ በዓለም 375ኛ ደረጃ ላይ ተቀምጠዋል። በ2026 ብቻ የሀብታቸው መጠን በ1.67 ቢሊዮን ዶላር ወይም በ19.7 በመቶ አድጓል። በቅርቡ ጊዜም በአንድ ቀን ብቻ 33.7 ሚሊዮን ዶላር መጨመሩ ተመዝግቧል። የብሉምበርግ ግምገማ እንደሚያሳየው የአላሙዲ ሀብት መጨመር ከኢነርጂ ኢንዱስትሪ፣ ከመሰረተ ልማትና ከሌሎች የንግድ ንብረቶቻቸው ዋጋ መጨመር ጋር የተያያዘ ነው። ከዚህም ቀደም ከዋና ንብረቶቻቸው መካከል የነበረው የስዊድኑ ፕሪም የነዳጅ ማጣሪያ ኩባንያ ግን አቫሮ ኢነርጂ ከተላለፈ በኋላ በአሁኑ ጊዜ ቫሮ ፕሪም በተባለ የተዋሃደ ኩባንያ ስር ይገኛል። በሌላ በኩል ብሉምበርግ የአላሙዲን ሀብት የ10.1 ቢሊዮን ዶላር በላይ እንደደረሰ ቢገልጽም በፎርብስ በ2026 ዓመታዊ የዓለም ቢሊዮነሮች ዝርዝር ውስጥ ግን ስማቸው አልተካተተም። ይህ ሁለቱ ተቋማት የቢሊዮነሮችን ሀብት በሚገምቱበት የመረጃ ምንጭና የግምገማ ዘዴ ልዩነት መኖሩን ያሳያል። በብሉምበርግ የወጣው አዲሱ መረጃ የሚያመለክተው ሼህ መሐመድ አላሙዲ ከቀደሙት ዓመታት የሀብት መቀነስ በኋላ በድጋሚ ወደ 10 ቢሊዮን ዶላር በላይ የሀብት ደረጃ መመለሳቸው ነው። በዲሞክራቲክ ሪፐብሊክ ኮንጎ የተቀሰቀሰው የኢቦላ ወረርሽኝ በአገሪቱ ታሪክ የከፋ መሆኑን የዓለም ጤና ድርጅት አስታወቀ። ከአውሮፓውያኑ ሐምሌ 30 ቀን 3605 ሰዎች በኢቦላ መያዛቸው ሲረጋገጥ 1587 የሚሆኑት ህይወታቸው አልፏል። ወረርሽኙ 44% ለህልፈት የሚዳርግበት ደረጃ ላይ ይገኛል። በአሁኑ ወረርሽኝ መነሻው ቡንዲቡግዩ የተባለ ቫይረስ ዝርያ ነው። ወረርሽኙ ከዚህ ቀደም ከ2018 እስከ 2020 ከተነሳው አንጻር የከፋ እንደሆነ ተገልጿል። በያዝነው ዓመት ወረርሽኙ መነሳቱ በይፋ የተገለጸው ግንቦት 15 ነበር። ከ2018 እስከ 2020 የተነሳው ወረርሽኝ ወደ 3500 የሚጠጉ ሰዎችን በቫይረሱ ተይዘው 2300 የሚደርሱ ሰዎች ሞተዋል። አሁን ላይ በቡንዲቡግዩ ዝርያ ፍቃድ የተሰጠው ክትባት የለም። ሆኖም በዩናይትድ ኪንግደም እና ሲንጋፖር ክትባቶች እየተሰሩ ነው። ከሰው ወደ ሰው የሚተላለፈው ኢቦላ ባለፉት 50 ዓመታት በመላው አፍሪካ 15000 ሰዎችን ገድሏል። የዓለም ጤና ድርጅት በኤክስ ገጹ ባወጣው መግለጫ ወረርሽኙ እየተስፋፋ እንደሚገኝ እንዲሁም የሚመዘገቡ ሞቶች ቁጥር እየጨመረ መምጣቱን አስታውቋል። ባለፈው ሳምንት ወረርሽኙ ከዚህ ቀደም ከነበረው ስርጭት ከፍተኛው ቁጥር የተመዘገበበት እንደሆነም ተገልጿል። ባለፈው ሳምንት ብቻ 567 ሰዎች በኢቦላ ሲያዙ 296 የሚሆኑ ሞተዋል። ይህ ቁጥር ከፍተኛ ስርጭት መኖሩን እንደሚያመለክተው የዓለም ጤና ድርጅት መረጃ ያመለክታል። የድርጅቱ መግለጫ አለመረጋጋት፣ መፈናቀልና ድንበር ተሻጋሪ እንቅስቃሴዎችን በሽታውን ለመቆጣጠር የሚዳረገውን ወረርሽኙ የተነሳው በሰሜን ምስራቅ ኢቱሪ ግዛት ሲሆን በአካባቢው ከደቡብ ሱዳን፣ ኡጋንዳ ጋር ይዋሰናል። ወረርሽኙ በሰሜናዊ የአገሪቷ ክፍል ወደ ደቡብ ኪቡ ግዛቶች ተስፋፍቷል። በእነዚህም አካባቢዎች በአመዛኙ በኤም23 ቁጥር ስር ናቸው። ኤም23 በሩዋንዳ የሚደገፍ ታጣቂ ቡድን ነው። በኡጋንዳ 20 ሰዎች፣ በፈረንሳይ ደግሞ 1 ሰው ኢቦላ ተገኝቶበታል። 2 ሰዎች ዲሞክራቲክ ኮንጎ ውስጥ በቫይረሱ ተይዘው ጀርመን ታክመዋል። በአውሮፓውያን ሐምሌ 30 የዓለም ጤና ድርጅት እጅግ ተስፋ ሰጪ ክትባት ከሲንጋፖር እየተሰራ መሆኑን ይፋ አድርጓል። ሌላው ክትባት በዩናይትድ ኪንግደም የሙከራ ደረጃ ላይ ይገኛል። ሰሜን ኮሪያ የአሜሪካ ጃፓን ወታደራዊ ዝግጅት ለሙሉ ጦርነት የታለመ ነው ስትል አስጠነቀቀች። የሰሜን ኮሪያ መንግስት አሜሪካ በጃፓን የሚገኘው ወታደራዊ እዝ አቅም ለማጠናከር የወሰደችውን አዲስ እርምጃ አብዝታ ኮነነች። የአሜሪካ የጃፓን ወታደራዊ እዝ ከተጠናቀቀው ዓመት ጀምሮ ከጃፓን የራስ መከላከል ኃይል ጋር ያለው ቅንጅት ለማጠናከር 215 አዳዲስ ወታደራዊ አባላትን ጨምረዋል። የዚህ እዝ አዛዥ ሌተናንት ጀነራል ስቲፈን ጀስቲስ
ለኢላሂ ሽምቡን በሰጡት ቃለ መጠይቅ ይህ ዝግጅት በቀጠናው ሊከሰት የሚችል ቀውስ ታሳቢ ያደረገ ሲሆን ለመግለጽ ሁኔታውን ይከሰታል ወይም አይከሰትም ሳይሆን መቼ ይከሰታል የሚሉ ዝግጅቶች ጉዳይ መሆኑን ተናግረዋል። የሰሜን ኮሪያው ብሔራዊ የዜና ወኪል በሰጠው ጠንካራ ምላሽ የአሜሪካ ጃፓን እዝ ወደ የጦርነት መምሪያ ማዕከል እየተቀየረ ነው ሲል ከሷል። ይህ ዝግጅት በኤሲያ ፓሲፊክ ቀጠና ለሙሉ ጦርነት የታለመ መሆኑና የመጀመሪያዋ የጥቃት ኢላማ ሰሜን ኮሪያ እንደሆነች ተገልጿል። በተጨማሪም ሰሜን ኮሪያ በቅርቡ በአሜሪካና ደቡብ ኮሪያ መካከል የተደረጉት የጋራ ወታደራዊ ልምምዶች እንዲሁም ከጃፓን ጋር በመሆን የተካሄደው ፍሪደም ኤጅ የተሰኘው ሶስትዮሽ ልምምድ በማንሳት የኒውክሌር መሳሪያ ፕሮግራሟን አጠናክራ ለመቀጠል በቂ ምክንያት እንደሆነ አስታውቃለች። ትራምፕ በጋዛ የሚገኘውን ሐማስ ሙሉ በሙሉ ትጥቅ ለማስፈታት የተደረገው ታሪካዊ ስምምነት ይፋ አደረጉ። ፕሬዝዳንት ዶናልድ ትራምፕ የሰላም ቦርድ ሐማስና በጋዛ የሚገኙ ታጣቂ ቡድኖች ሙሉ በሙሉ መሳሪያቸውን እንዲፈቱ የሚያስችል ስምምነት ላይ መድረሱን አስታወቁ። ዘላቂ ሰላም ለማስፈን የተወሰደ ታላቅ እርምጃ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሐሙስ ዕለት እንደተናገሩት ዓለም አቀፉ የሰላም ቦርድ በጋዛ የሚንቀሳቀሱ የአሸባሪ ድርጅቶች ቡድኖች ሙሉ በሙሉ መሳሪያ ለማስፈታት የሚያስችል ለትልቅ ዲፕሎማሲያዊ ስምምነት ላይ ደርሷል። ትራምፕ በትሩዝ ሶሻል ላይ ገጻቸው ባሰፈሩት ጽሑፍ ይህንን ታላቅ ስኬት አድንቀው ዛሬ የሰላም ቦርዱ ሐማስ በጋዛ የሚገኙት ሌሎች ታጣቂ ቡድኖች ሙሉ በሙሉ መሳሪያቸውን እንዲፈቱ የሚያስችል ታሪካዊ ስምምነት ላይ ደርሷል። ይህ ለዘላቂ ሰላምና ደህንነት የተወሰደ ታላቅ እርምጃ ነው ብለዋል። ይህ ስምምነት ጋዛ በመጨረሻ የሰላም ቦርዱ ጋር ቅርብ ግንኙነታቸው የሚኖርና የፍልስጤምን ሕዝብ የሚረዳ አዲስ የፍልስጤም መንግስት እንድትተዳደር ለማድረግ ወሳኝ እርምጃ በተመሳሳይ ጊዜ ጋዛ ከእንግዲህ ለሽብር ጥቃት መነሻነት የምትታገል በመሆኗ እስራኤል የሚገባት የደህንነት ዋስትና ይኖራታል ሲሉ ትራምፕ ጽፈዋል። የስምምነቱ አፈጻጸም በተመለከተ ዝርዝር መረጃ የሰጡት ፕሬዝዳንቱ ሂደቱ የትራምፕ ባለ 20 ነጥብ እቅድ አፈጻጸም ትልቅ ታሪካዊ ምዕራፍ መሆኑን ጠቅሰዋል። ስምምነቱ በጥንቃቄ በተዋቀሩ ምዕራፎች ይከናወናል። የመሳሪያው ፍቹ ሲጠናቀቅ የእስራኤል ኃይሎች ይወጣሉ። ዓለም አቀፍ የሰላም ማስከበር ኃይል ደግሞ አዲሱ ፍልስጤም ፖሊስ ኃይል ጋር በመተባበር ጋዛ ለነዋሪዎቿና ለጎረቤቶቿ ደህንነቷ የተጠበቀ እንድትሆን የማድረግ ኃላፊነት ይወስዳል ብለዋል። ባለፈው አንድ ዓመት ውስጥ የነበረው የሁኔታዎች ለውጥ ያነሱት ትራምፕ ያው ካሁኑ የቀደመ ግጭት ጋር አነጻጽረዋል። ከአንድ ዓመት በፊት ከባድ ጭካኔ የተሞላ ጦርነት፣ ሰብአዊ ውድቀትና ታጋቾች በግፍ የታሰሩበት ጊዜ ነበረ። አሁን ግን ታሪካዊ ስምምነት አድርገናል። አሁንም ቢሆን ብዙ የሚቀሩ ስራዎች አሉ ብለዋል። ትራምፕ በድርድሩ ላይ ለተሳተፉ ክልሎች አጋሮችና የዲፕሎማሲ ረዳቶቻቸው ምስጋና አቅርበዋል። አስታራቂዎቻችን ግብጽ፣ ኳታርና ቱርክን ላደረጉት አስፈላጊ ጥረት በተለይም ደግሞ የታሪካዊ ስኬት እንዲያመጣ ላስቻለው ድካም ለማያውቀው ድንቅ ቡድኔ ምስጋና ማቅረብ ፈልጋለሁ ብለዋል። የረጅም ጊዜ ደህንነት ስጋቶችን ያነሱት ፕሬዝዳንት ጥቅምት 7 ከጋዛ የተነሳው ስጋት እንደገና እንዲያንሰራራ አይፈቀድለትም ሲሉ አጽንኦት ሰጥተው ተናግረዋል። ስለ ሀገር ውስጥ አስተዳደር እና ረጋ ያለ ሁኔታ ያላቸው ራዕይ ደግሞ ሲገልጹ ትራምፕ በዚህ ስምምነት መሰረት ጋዛ በመጨረሻ ህዝቦቿን በሚያገለግል አዲስ የፍልስጤም መንግስት እጅ ትሆናለች ብለዋል። ፕሬዝዳንቱ መግለጫቸውን የጨረሱት የዲፕሎማሲያዊ ስኬት ለማክበር ነው። ማንም ሊሳካ አይችልም ብሎ ያሰበውን ይህንን አስደናቂ እድገት እንኳን ደስ አላችሁ በማለት እወዳለሁ። በቻናል 12 ዜና የተጠቀሱ አንድ ከፍተኛ የአሜሪካ ባለስልጣን ስለ ስምምነቱ አስተያየት ሲሰጡ ባለፉት ወራት የተደረጉ ስሱና ውስብስብ ድርድሮች ለዚህ ስኬት ማብቃታቸውን ገልጸዋል። ባለስልጣኑ አክለውም የስምምነቱ ተግባር አፈጻጸም በሚቀጥሉት ሳምንታት ውስጥ እንደሚጀመርም ይጠበቃል ብለዋል። ባለስልጣኑ እንደጠቆሙት የእስራኤል አመራሮች አሜሪካን፣ ቱርክና ኳታርን በሰላም ቦርዱ ውስጥ ለማካተት ባደረገችው ውሳኔ ደስተኛ አልነበሩም። ሆኖም ግን ሁለቱም ሀገራት ከግብጽ ጋር በመሆን የሂደቱን ለማስቀጠልና ሐማስ ስምምነቱ ላይ እንዲደርስ ጫና በማሳደር ረገድ ወሳኝ ሚና መጫወታቸውን ተናግረዋል። የትራምፕ መግለጫ የወጣው ሐማስ ለትራምፕ በጋዛ የ10ና 15 ዓመታት የረጅም ጊዜ የተኩስ ማቆም ጥያቄ ማቅረቡን ቻናል 13 ዜና ይፋ ካደረገ ከጥቂት ሰዓታት በኋላ ነው። እንደ ዘገባው ከሆነ የሐማስ መሪዎች በእንግሊዝኛ ቋንቋ የተጻፈ ደብዳቤ አዘጋጅተው ወደ ነጭ ቤተ መንግስት ልከዋል። በደብዳቤውም ለፕሬዝዳንት ትራምፕ ስምምነቱን ለማክበርና መሳሪያቸውን ለመፍታት ዝግጁ መሆናቸውን ገልጸው ነገር ግን እስራኤል በጋዛ ላይ ጥቃት ከማድረሷ ከፍተኛ የሐማስ ባለስልጣናት ኢላማ ያደረገ ግድያ ከማካሄድ እንድትቆጠብና ሰራዊቷን ከጋዛ ስር በደረጃ ማስወጣት እንዲጀምር የሚያስችል የረጅም ጊዜ የተኩስ ማቆም እንዲደረግ ጠይቀዋል። የእስራኤል ባለስልጣናት ይህን ጥያቄ የሐማስ ፖለቲካዊ ማዞር ሲሉ ውድቅ አድርገውታል። የጥያቄው ውሎችም ባለፈው ዓመት ጥቅምት ወር ከተስማሙበት የትራምፕ
ማዕቀፍ ጋር እንደማይጣጣሙ ይከራከራሉ። ቀደም ሲል ሐሙስ ዕለት አንድ ከፍተኛ እስራኤል ዲፕሎማት እንደገለጹ በዚህ ሳምንት በዋሽንግተን በጠቅላይ ሚኒስትር ቤንያሚን ኔታንያሁ እና በትራምፕ መካከል በተደረገው ስብሰባ ላይ የጋዛ ጉዳይ በፍጹም አልተነሳም። ዲፕሎማቱ አክለውም እስራኤል ማንኛውንም ሂደቱ ላይ እንደ ቅድመ ሁኔታ ሐማስ ሙሉ በሙሉ መሳሪያ እንዲፈታ፣ ሁሉንም መሳሪያዎችን ከጋዛ ስር ማስወጣትና አካባቢው ሙሉ በሙሉ ወታደራዊ አልባ እንዲሆኑ ትጠይቃለች። ይፋው የተደረገው ባለ 15 ነጥብ ሰነድ ለእነዚህ ጥያቄዎች በቂ ምላሽ አይሰጥም። እስራኤልም በዚህ ጉዳይ ላይ ያላትን ቅሬታ ለመልእክተኛው ቶኒ ብሌር አሳውቃለች ብለዋል። አክለውም ሐማስ መሳሪያ ሳይፈታና ጋዛ ሙሉ በሙሉ ወታደራዊ አልባ ሳትሆን የእስራኤል ሰራዊት በጋዛ ስር ካለው የቢጫ መስመር ወይንም የሎ ላይን አይወጣም ብለዋል።